ኢየሱስ ክርስቶስ የእግዚአብሔር መንግስት አዋጅ የሆነውን ወንጌልን ለመጀመሪያ ጊዜ እሱ ራሱ እንደሰበከ መጽሐፍ ቅዱስ ይነግረናል። የወንጌል ዋነኛው መልእክት በክርስቶስ ኢየሱስ በማመን የሚገኝ ኃጢአት ስርያት ነው። ሰዎች ከእግዚአብሔር ቁጣ እንዲተርፉ ኃጢአት የሚያስከፍለውን ዋጋ ለመክፈል ማለት ከሁሉም የከፋውን ሞትን ለመሻር ክርስቶስ ከቅድስት ድንግል ማርያም በድንግልና ተወልዶ እንደ ሰው ሆኖ መሞቱን መቀበሩን ከሞት መነሳቱን በፈቃደኝነት ማለትም በሰላማዊ መንገድ አምኖ ማሳመን ነው። ታዲያ ይህን የወንጌል ማስፋፋት ስራ ትልቅ የእግዚአብሔር ጸጋና ቆራጥነት የሚያስፈልገው ስራ ነው። እንግዲህ ያለ ምክንያት ይህን የወንጌል ስራ አላነሳንም። በዛሬው ታሪካችን ውድ የሆነ የወንጌል አርበኛ የሆኑትና በዚህ ምድር በኖሩባቸው ዘመናት የእግዚአብሔርን ስራ በመስራት እድሜያቸውን ያሳለፉትን የአቶ ደስታ ቡባን ታሪክ ወደ እናንተ እናደርሳለን። አቶ ደስታ ቡባ የወንጌል አርበኛ፣ በሁሉም ሰዎች ዘንድ ተወዳጅ፣ ትንሽ ትልቅ ሳይሉ ሰው የሚያከብሩ አስተማሪ፣ ሰባኪ፣ አባት፣ ምስጢረኛና አድማጭ በመባል ሰዎች ስለ እርሳቸው ይገልጻሉ። እንዲሁም በተጨማሪ በትምህርት በልማትና በመሳሰሉት ነገሮች ላይ በጣም ትልቅ ተሳትፎ ያላቸውና በሰሩባቸው ስራዎች ስኬታማ ሰው እንደሆኑ ይነገርላቸዋል። አቶ ደስታ ቡባ የወንጌል ጀግና፣ ለወንጌል ትልቅ መስዋዕትነት የከፈሉ ጀግና ናቸው። አቶ ደስታ ቡባ በወለጋ ነቀምቴ ከተማ ስር በምትገኝ ቱሉ ኮምቶ በመባል በምትታወቅ አካባቢ በ1932 ተወለዱ። አቶ ደስታ ቡባ እድሜያቸው ለትዳር ሲደርስም ከወይዘሮ ውባየው ገላልቻ ጋር ትዳር መስርተው 4 ልጆችንም ወልደዋል። ከነዚህ 4 ልጆቻቸው የመጀመሪያው ወንድ ሲሆን ቄስ ፕሮፌሰር ገመቺስ ደስታ ይባላሉ። ሌሎቹ 3ቱ ሴቶች ልጆቻቸው ደግሞ ሌንሳ ደስታ፣ ሳራ ደስታ እና ሶሎሜ ደስታ ይባላሉ። አቶ ደስታ ቡባ የጋብቻ ስነ ስርዓታቸውን የተካሄደበት መኪና የኮሎኔል አለሙ ቅጤሳ እንደነበርና እንዲያገቡም ሁኔታዎችን ያመቻቹ ደግሞ የኦሮሞ ነጻነት ግንባር ወይም ኦነግን ከመሰረቱ መካከል አንዱ የሆኑትና በኢትዮጵያ ታሪክ በፋርማሲ በኩል እንዲሁም በፖለቲካው ትልቅ ሚና ያላቸውና ስማቸው በብዙ የሚነሳ በትውልዱ ተወዳጅ የሆኑ አቶ ባሮ ቱምሳ እንደሆኑ ይነገራል። አቶ ደስታ በአባታቸው አማካኝነት በኩምሳ ሞሮዳ ቤተ መንግስት ውስጥ ለማደግና ለመማር እድልም አግኝተው ተምረዋል። በነቀምት ከተማ ያደጉ አቶ ደስታ ቡባ በማዕከላዊ ሲኖዶስ ውስጥ ታዋቂና ትልቅ ተጽዕኖ ፈጣሪ እንዲሁም በአመራራቸውም ጊዜያት ታላላቅ ስራዎችን የሰሩ ጀግና ናቸው። በተለይ ደግሞ በመደበኛ ትምህርት፣ በወንጌል ስርጭት፣ በልማት ስራ ላይ ፈርቀዳጅ እንደሆኑ ይነገርላቸዋል። በአመራራቸውም ስኬታማ እና ተወዳጅ ሰው መሆናቸው በብዙዎች ተመስክሮላቸዋል። እኔ መንፈሳዊ አገልግሎት ሲጀምር አቶ ደስታ የማዕከላዊ ሲኖዶስ ከመሪዎች አንዱ ነበሩ። በተለይም ደግሞ ጌታን ያመንኩበትና እምነቴን ያጸናውበት ትልቁ የነቀምት መካነ ኢየሱስ ማህበረ ምዕመናን መሪም ነበሩ። በወቅቱ ወደዚህ ወደ ወንጌል አገልግሎት የጠሩኝ አቶ ደስታ ናቸው። እሳቸው እኔ ወንጌላዊ እንደሚሆን እግዚአብሔር ቃል እንደሚያስተምር እንደተረዱ ያሳዩኝ፣ ይነግሩኝ፣ ይመክሩኝ ነበር። እንዴት ደግሞ ያን ጥሪ በቤተ ክርስቲያን ውስጥ ውጤታማ በሆነ መንገድ ማገልገል እንደሚገባኝም ይመክሩኝ ነበር። እኔ ወንጌላዊ ሆኜ ነቀምት ማህበረ ምዕመናን ከተቀጠርኩ በኋላ
በሁለት ወር አንድ ጊዜ ከአቶ ደስታ ጋር ቁጭ ብዬ አወራለሁ ወይም አብረን እንጸልያለን። እግዚአብሔር ልዩ ተስጦ የሰጠው ሰው አባታችን አቶ ደስታ ቡባን ነው ያየሁት። በአገልግሎቴም በጣም አድማሪ የሚያደርገው እሳቸው በሕይወቴ ላይ ያሳደሩት መልካም ተጽዕኖ ነው። በዛ በረሃ ውስጥ ብርሃን የሆኑልን ብርሃን ይዘውልን መጡ። ብርሃን የሆኑልን ጋሽ ደስታ ቡባ ናቸው እና ስለዚህ በኔ ህይወትም እዚህ ደረጃ እንድደርስ ትልቅ አስተዋጽኦ ያደረጉት አንዱ ከእግዚአብሔር በታች ጋሽ ደስታ ናቸው። እንደገና ለዲዴሳ ሸለቆም ደግሞ ለወንጌል መስፋፋትና ለወንጌል ምስክርነት ትልቅ አስተዋጽኦ ያደረጉትና ለዛ አካባቢ የወንጌል ብርሃን እንዲበራ ካደረጉት አንዱ ትልቅ ሰው የመጀመሪያ ሰው ጋሽ ደስታ ቡባ ናቸው። ስለ ሀገር ይጸልያሉ፣ ስለ ቤተክርስቲያን ይጸልያሉ። ያንን ጸሎት እያመማቸው ሳያቋርጡ እስካሁን እየመሩ ነበሩ እና ኮንሲስተንት የሆነ አንድ ነገር ወደ ኋላ የማይሉ የተከበሩም ደግሞ መከበር እንግዲህ የእድሜ ጉዳይ ብቻ ሳይሆን የኑሮ ሁኔታው ነው። ለምን ኢንቴግሪቲ የነበራቸው ሰው ነበሩ አቶ ደስታ እና በጣም ሚስ አረጋቸዋለሁ። ለኔም ሮል ሞዴል ነበሩ፣ መካሪያ ነበሩ። አብረን ባሳለፍንበት ጊዜ እኔ ጋሽ ደስታ እያልኩ ነው የሚጠራቸው እና በእንዲህ አይነት አክብሮት ነው ግንኙነታችን የነበረው። የሚያስተምሩትን ወይም የሚመክሩትን ራሳቸውም ደግሞ የሚኖሩ እና ከዚያ የተነሳ ብዙ ሰዎች ያከብሯቸዋል። በሀገር ቤትም እሳቸው ምሁር፣ ትልቅ አባት፣ አሳቢ፣ አሳዳጊ፣ መካሪ፣ ሁልጊዜ በልባቸው የወንጌል ሸክም፣ የቤተ ክርስቲያን ሸክም፣ የወጣቶች ሸክም፣ የህዝብ ሸክም የሚሸከሙ ትልቅ አባት ናቸው። እኔ ከሳቸው እግር ስር ቁጭ ብዬ ብዙ ነገር ሰምቻለሁ። ነግረውኛል፣ አስተምረውኛል። ስለ ቤተ ክርስቲያን ነው የምናገረው። በነገሩ እሳቸውን ስለ ባህል ብትጠይቅ ሙሉ ቃል አላቸው። ስለ ህዝብ ስትጠይቅ ሙሉ ቃል አላቸው። ስለ መንፈሳዊ ነገር ብትጠይቅ ቀኑ ሙሉ ሊነግሩህ የሚችሉ ሙሉ ነገር የሆነ ነገር አላቸው። እሳቸው አባታችን ሴንትራል ሲኖዶስ ነቀምቴ ያለውን መሪዎች ያፈሩና እንዲማሩ መንገድ የከፈቱ አባት ናቸው። በጣም ተወዳጅና ተቀባይነት ያሉ አባት፣ ብዙ ሰዎች ስለሚያከብራቸው ብዙ ሰዎች በጣም ለሳቸው ትልቅ ቦታና ትልቅ ምስክርነት ስላላቸው አቶ ደስታን ከአገልግሎት የተነሳ በቤታቸው አካባቢ ደግሞ የቤት ህብረት ጸሎት ስላለ ከሳቸው ጋራ የመተዋወቅ እድል አገኘውና እሳቸውም ደግሞ በጣም ጸሎት የሚወዱ አባትም ስለሆኑ ብዙውን ጊዜ በቤታቸው አካባቢ ያን ፕሮግራም ለማገልገል ሲሄድ እሳቸውን በጣም አገኛለሁ። አቶ ደስታ በጣም አባታችን፣ በጣም መካሪ አባት፣ በጣም ሩህሩ አባት፣ ሰዎችን ለማስተማር ወደ ኋላ የማይል ከታላቅ ጋር ታላቅ ከታናሽ ጋር ደግሞ ሆኖ ሰውን የሚመክርና ሰዎችን ወደ ጥሩ ሁኔታ ለማምጣት በጣም የሚተጉ አባት በመሆናቸው እየወደድኩት መጣው። ወላጅ የሌላቸው እንዲሁም ወላጆቻቸው አቅም ያሌላቸውን ሕፃናት ልጆችም ሳይቀሩ በቤተ ክርስቲያን ውስጥ እንዲረዱ በማድረግ ብዙዎችን ሲረዱም ቆይተዋል። ብዙ ሰዎችን አሳድገው ብዙ የሥራ አቅጣጫዎችን አሳይተዋል ይላሉ የሥራ ባልደረባቸውና የቅርብ ወዳጃቸው የሆኑት ቄስ አስፋው ተርፋሳ። አቶ ደስታ ቡባ ለእግዚአብሔር ባላቸው ፍቅር ተጠርተው የወንጌል ስብከት አገልግሎት እንዲሰጡና
በተለይም ከየትኛውም ቦታ በላይ ዲዴሳ በመባል በሚታወቅ ቦታ በቤኒሻንጉል ጉሙዝ ክልል በመሄድ በማይመችና በአስቸጋሪ ሁኔታ ውስጥ ማስተማር ጀመሩ። በአካባቢው አፋን ኦሮሞ ፊደላትና ስለማንበብ ማስተማር ለመጀመሪያ ጊዜ ማስተማር የጀመሩ እርሳቸው እንደሆኑ ታሪካቸው ያስረዳል። በአካባቢው ያሉ ሰዎች በወቅቱ ትምህርትን በአግባቡ አልተረዱም ነበር። ነገር ግን አቶ ደስታ የተለየ ስልት ፈጥረው የመጀመሪያ ቦታ ቤት ገንብተው የአካባቢው ሕዝብም ልጆቻቸውንም ሰብስበው ትምህርት እንዲማሩ አድርጓቸዋል። ከነዚህም መካከል ለመጀመሪያ ጊዜ ያስተማሯቸው ቄስ ጀምስ ጎበና አቶ ደስታን በዚህ መንገድ እንዴት እንዳስተማራቸው ይናገራሉ። ገና ትንሽ ልጅ ሁኜ እያለሁ እንግዲህ በዛ በዲዴሳ በረሃ ቤተክርስቲያን የሚባል ነገር የለም፣ ትምህርት ቤት የሚባል ነገር የለም። እንደዛ እየኖርን እረኛም ሆነን ገበሬም ሆነን እያረስን ልጆች ነን፣ ህፃናቶች ነን እና በባህላችን ሽማግሌ ወይም አሮጊት በሚሞቱበት ጊዜ እንጨፍራለን። ሌሊትም ቀንም እንጨፍራለን። ለተወሰኑ ቀናት እንጨፍራለን እና ከዕለታት አንድ ቀን አያት የሚሆኑን እናት አረፉና ከዛ ቀኑን ሙሉ ስንጨፍር ውለን እንደገና ማታ እየጨፈርን እያለን እጅ ተጨበጨበ። ሲጨበጨብ ዘፈኑም ቆመ፣ ታምቡሩን መምታት ቆመ። ከዛ በኋላ ማዳመጥ ጀመርን። ማዳመጥ ስንጀምር ዞር ብለን ስናይ ሁለት ሰዎች ቆመዋል እና ሁለቱ ሰዎች ሰላምታ ለህዝቡ ካቀረቡ በኋላ ቤተክርስቲያን ናት ወደዚህ የላከችን፣ እዚህ ዴሳ ሸለቆ ውስጥ ትምህርት ቤት ስለሌለ ቤተክርስቲያን ትምህርት ቤት ከፍታለች። ስለዚህ ልጆቻችሁን ወደ ትምህርት ቤት እንድትልኩ ደብተር እንሰጣቸዋለን፣ እርሳስ እንሰጣቸዋለን። ትምህርት ቤታችን ደግሞ ኤፍሬም ሆቴል ጋ ነው ያለው እና በዛው ወቅት በዛ ዲዴሳ ሸለቆ ውስጥ ቆርቆሮ ቤት ማለት የኤፍሬም ሆቴል ብቻ ነው እና እዛ አካባቢ ነው ጋሽ ደስታም ያደረፉት እዛ ነው። በኋላ እንግዲህ የእሳቸውን ነገር ሳነሳ ልክ ካጨበጨቡት ሰዎች ዞር ብለን ስንመለከት ካየናቸው ሰዎች አንዱ ጋሽ ደስታ ናቸው እና ልጆቻችሁን ወደ ትምህርት ቤት ተላኩ አሉና አስተላለፉ። ከዛ በኋላ አንድ አጎት የሚሆነኝ ሰው ከአንድ ቀን በኋላ ተነስቶ ለካ ወደ ትምህርት ቤት መጥቷል። ቀኑ ሙሉ ተምሮ ማታ ይገባል። የት ዋልክ እንዴት ነው አልኩት። አይ ትምህርት ቤት ሄጄ ነው ተምሬያለሁ ጥሩ ነው አለኝ። ከዛ በኋላ በቃ እኔን ነገ ጠዋት ካንተ ጋር እሄዳለሁ አልኩት። ለአባቴ ያልነገርኩም ለእናቴ ያልነገርኩም እዚህ ቤት ተነስቼ ማለዳ ላይ ከሱ ጋር ጠፍቼ ሄድኩ ማለት ነው። እና ከዛ ደብተር ተሰጠኝ፣ እርሳስ ተሰጠኝ። ጋሽ ደስታ ትምህርታችንን ጀመር። አንድ ነገር እንግዲህ በተለይ በወንጌል አስመልክቶ አንድ ነገር ለመጥቀስ እንፈልገው ምንድነው በዚያ እዛ እያስተማሩ ማታ ማታ ደግሞ በተለይ ቅዳሜና እሁድ ይመጡና እኛ አካባቢ ቴፕ አለች የምትዞር የምትሽከረከር ቴፕ አለች። በዛ መዝሙር ያስደምጡን ነበረ። እንደገናም ደግሞ ወንጌል ይመሰክሩን ነበር፣ ያስተምሩን ነበር። ዝማሬው በኦሮምኛ ነው እንግዲህ በኦሮምኛ ብያለሁ። በአማርኛ እስከዚህ አላውቀውምና በኦሮምኛ ግን ዳፋቲ ገራ ኢየሱስ ኮታ የሚል ቶሎ ብላችሁ ወደ ኢየሱስ ኑ የሚል ዝማሬ ነው በኦሮምኛ ሲያስተምሩን ነበረ፣ ሲመሰክሩልን ነበረ። እና በዛ አካባቢ ወንጌል ለመጀመሪያ ሀ ብሎ ወንጌል ያደረሱት ጋሽ ደስታ ናቸው። ትልቅ ስራ የወንጌልን በር በዛ በዲዴሳ ሸለቆ የከፈቱት ጋሽ ደስታ ቡባ ናቸው። በዛ ሸለቆ የሚመለከው ሰይጣን ነው፣ ቃልቻ ነው። ሌላ እምነት የሚባል ነገር የለም። ዛፍ ስር ይኬዳል ይመለካል፣ ወንዝ አካባቢ ይኬዳል ይመለካል፣ እንደገና ቃልቻ ቤት ይኬዳል፣ ድቤ ይመታል ይመለካል። ይሄ ነው ሸለቆ የሚያውቀው። ኢየሱስ ብሎ የለም፣ ክርስትና ወንጌል ተብሎ የለም። ግን ለመጀመሪያ ጊዜ ወንጌልን በዛ ሸለቆ ውስጥ በተለይ ከግንቢ ወደዚህ ከለቀምት ደግሞ ወደዚያ በዛ መካከል
ወንጌል ለመጀመሪያ ለኛ ያዳረሱ ጋሽ ደስታ ቡባ ናቸው። አቶ ደስታ ቡባ ከትምህርቱን ባሻገር የወንጌል ሥራ ሲያሰራጩ በአካባቢው ብዙ ሰርቷል። ከዚያም ወደ ፊንፊኔ ወይም አዲስ አበባ በመምጣት እንጦጦ በኒው ሃርምስ አካባቢ መሪ ሆነው አገልግለዋል። ይህም በጉለሌ አካባቢ ማለት ነው። በማዕከላዊ ሲኖዶስ ታሪክ በ1966 ዓመተ ምህረት የአመራር ችግር ተፈጠረ። ስምምነትም አልነበረም። ሁኔታዎችም በጣም ከባድ ስለነበሩ በወቅቱ በስልጣን ላይ የነበሩት አመራሮች ከስልጣን ተነሱና ማዕከላዊ ሲኖዶስ ራሱን ችሎ መምራትም አልተቻለም። በመሆኑም አመራሩን ተረክቦ በኢትዮጵያ መካነ ኢየሱስ ቤተክርስቲያን ዋና ጽሕፈት ቤት አስተዳደር ስር እንዲሆን ተደረገ። በዚህም መሰረት ማን የበለጠ ቀልጣፋ እንደሆነና ይህን ስራ በአግባቡ መወጣት ይችላል የሚባል ነገር ትልቅ ፈተና ነበረ። በዚህም መሰረት ቄስ ጉዲና ቱምሳ የወንጌል አርበኛ ስለ አቶ ደስታ ቡባ ስራ ኑሮ እና ብልህ ሰው መሆናቸውን ስለሚያውቁና ስለተገነዘቡ አቶ ደስታ ቡባ አመራር ሆነው እንዲያገለግሉ በ1968 ወደ ነቀምት ከተማ መለሷቸው። ለቀምት አንዳንድ ችግሮች ሲነሱ ቄስ ጉዲና ቱምሳ መልሰው ጋሽ ደስታ ወደ ለቀምት ሄደው ሲኖዶሱን እንዲያደራጁ እንደተላኩ ሰምቻለሁ። እና ጋሽ ደስታ እዛ ለቀምት መጥተው ሲኖዶሱን ካደራጁ በኋላ ጭቅጭቅ የሚባል ንትርክ የሚባል ጥል የሚባል ነገር አልነበረም። እንደውም ሲኖዶሱ ሰፋ አደገ። ትምህርት ቤታችን እዛ ሲኖዶስ አካባቢ ነበረ። ከ1 እስከ 6 ከ1 እስከ 8 እዛ ወደ ኳስ ሜዳ ወደ ታች ወርዶ እዛ እስከ 8 እንትን አድርገው እዛ ነበረ ትምህርት ቤት እንትን ትምህርት ሲማሩ የነበረ እና ትምህርት ቤቱ ደግሞ በጣም የታወቀ ትምህርት ቤት ነው። እዛ ከተማ ውስጥ ካሉት ከመንግስት እንደገና ከቄስ ትምህርት ቤት የኛ ሶስተኛ ትምህርት ቤት ነበረ። በጣም ጥሩ ትምህርት ይሰጥ ነበር እዛ እና ብዙ አስተዋጽኦ አድርገው ጋሽ ደስታ ሲኖዶሱን እንዳሰፉት ነው ማቀው። ያ ዘመንም ያኔ የነበረ መንግስት አብዮት የጀመረበት ወቅት ነበር። በዚህ ጊዜ እዛ ለሲኖዶሱ ረዳት መሪም ሆነው መስራት ጀመሩ። ይህንን ስራም ሲጀምሩ እንኳን ልጆቻቸው በጣም ትናንሽ እንደነበሩ ይነገራል። እንዲሁም በተጨማሪ በሆስቴል ስራም እየሰሩ ነበር። እንደ እድል ሆኖ ዋና ስራ አስኪያጅ በመሆን ሲመሩ የነበሩ ቄስም በጸናው ታማው ስለነበር አቶ ደስታ ቡባ ከረዳትነት ወደ ዋና መሪነት መምራት ጀመሩ። አቶ ደስታ ቡባ ሲኖዶስ ወደ መምራት ሲመጡ ይህም ማለት በ1969 በጣም ብዙ ችግርና ጉድለቶች እንደነበሩ ይነገራል። በጊዜው እየተሰራ ያለው ነገር ተከፋፍሎ ስለነበር ይህን የነበረውን ክፍፍል መልሶ አንድ ላይ በመሰብሰብና አንድነትም በመፍጠር በፍቅር ስራውን በቁም ነገር ይመለከቱት ነበር። ይህንን ስራ መስራትም ቀላል አልነበረም። ነገር ግን አቶ ደስታ ሁኔታውን ተቋቁመው ስራውን መስራት ቀጠሉ። የአቶ ደስታ ትልቁና የማይረሳ ስራቸው በዚያን ጊዜ ተማሪዎችን ወደ መካነ ኢየሱስ ልኮ ማስተማር ነበር። በዚያን ጊዜ ለመጀመሪያ ጊዜ ከማዕከላዊ ሲኖዶስ አካባቢ የመጣ ሰው ለትምህርት ወደ መካነ ኢየሱስ ተላከ። ይሄ ብቻ ሳይሆን አንዳንድ ልጆች ከ8ኛ ክፍል ነቀምት ከተማ የሚገኝ የመጽሐፍ ቅዱስ ወይም ባይብል ስኩል በመምጣት ይማሩ ነበር። አቶ ደስታ ቡባም በትምህርት የሚያምኑና በልዩ ትኩረት በትምህርት ላይ ሲሰሩ የቆዩ ሰው መሆናቸው ይመሰከርላቸዋል። እና ትምህርታችንን ስንማር ይጠይቁ ነበረ። ከዲዴሳ ወደ ለቀምት ሲመጡ ምክንያቱም ጽሕፈት ቤቱ እነሱ ነው ወደዛ ያሰማራው የለቀምት ጽሕፈት ቤት ነውና፣ ስለዚህ ሲመጡ ይጠይቁ ነበረ። አይዟችሁ፣ በርቱ፣ ተማሩ እና ተመልሳችሁ ለወደፊቱ እናንተ ናችሁ እዛ አካባቢያችሁ የምትሰሩ እያሉ ያበረታቱን ነበር፣ ይመክሩን ነበረ።
እና በዛ ያለን እኔ 5ኛ ክፍል እንደጨረስኩኝ ወደ ነጆ ሄድኩኝ። ነጆ 2 ዓመት ተምሬ ከዛ ወደ ለቀምት መጣሁ። ስመጣ አልፎ እንገናኝ ነበር። ለቀምት 8ኛ ክፍል ለቀምት እንደጨረስኩኝ ከዛ እንደጨረስኩኝ ደብረ ዘይት መጣሁ። ደብረ ዘይት ስመጣ እንግዲህ የተለያዩ ቦታ ገብተዋል እሳቸው። እዚህ አዲስ አበባም ሉዊ ሃርመስ ሆስቴል መጥተው እንዳገለግሉ የዛን ጊዜ ሰምቻለሁ። ወደ ተለያየ ቦታ የመጡ ያገለግሉ ነበር። እሳቸው ሰሚናሪ መሄድ አለብኝ አሉኝ። በዛም ላይ ብዙ ተከራከርንና በመጨረሻ ግን የሀሳባቸውን ተቀብዬ ወደ ሰሚናሪ ሄድኩ። ረጅም ታሪክ ነው እና ሰሚናሪ ሄጄ ማለት ቴዎሎጂ ስኩል ማለት ነው፣ መካነ ኢየሱስ ሰሚናሪ አዲስ አበባ ውስጥ ያለው እዛ ተምሬ ትምህርቴን ጨርሼ እስኪወጣ ድረስ ግንኙነታችን ቀጥሏል። የበለጠ ደግሞ አንድ ድርጅት ውስጥ ሆነ ማለት ነው። እና እሳቸው የሚታወቁት ሰውን እንዲማር በመምከር ሰው ተምሮ ትልቅ ቦታ እንደሚደርስ ይሄን ነው የሚመክሩት ሰውን። ስለዚህ ያን ጊዜ እኔ 4ኛ ክፍል ተማሪ ያለው ነው ወደ አገልግሎት የመጣሁት እና እሳቸው እንዲሉኝ ነበር፣ አሁን ዓለም እየተማረች ስለሆነ ዓለም እያደገችም ስለሆነ ከዚህ በኋላ የተማረ ሰው ነው የምታገለግለው። ያልተማረ ሰው የተማረ ሰው ሲያገለግል ትልቅ ግንድ በራሱ ላይ እንደመቁረጥ ነው። ስለዚህ ትልቅ ሰው መሆን ከፈለክ ወደ ትምህርት ቤት ተመለስና ትምህርትን ቀጥል እያሉኝ በጣም ይመክሩኝ ነበር። እና ለብዙዎች ደብተር እየገዙ ለብዙዎች ቦርሳ እየገዙ ብዙ ሰዎችን ወደ ትምህርት እንዲመለስ ከትምህርት ገበታ ለችግር ለተለያየ ነገር ትምህርት ያቋረጠ ሰው ወደ ትምህርት እንዲመለስ የሚያደርጉ አባት ነበሩ። የወንጌል አርበኛ ነበሩ። ምስክርነታቸውን ሲሰማ ከአንደበታቸውም የሰማሁት ከሰዎችም የሰማሁት ዴሳ ውስጥ ብዙ ዋጋ የከፈሉ አባት ናቸው። ብዙ መኪና ባልነበረ ጊዜ፣ ሁኔታ ባልተመቻቸ ጊዜ፣ መንገድ በሌለበት በጫካ በዋሻ በጤሻ እየሄዱ ወንጌልን እየሰበኩ የክርስቶስን ወንጌል እየሰበኩ ትውልድን እየቀረጹ ትውልድን እያስተማሩ ብዙ ሰዎችን ወደ ጌታ እንዲመጣ ምክንያት የሆኑ አባት ናቸው አቶ ደስታ። በዚህም ለብዙዎችም ስኮላርሺፕ በመስጠት ትምህርታቸውን ከ8ኛ ክፍል የሚያቋርጡ ቀጥለው እንዲማሩ ሲያደርጉ ነበር። አቶ ደስታ ለትምህርት ያላቸው አመለካከት ትውልዱ መማር እንዳለበትና ትውልዱ ደግሞ መልሶ በወቅቱ በስልጣን ላይ የነበሩትን ስልጣን መቀበል አለባቸው በማለት ስለሚያምኑ በመደበኛ ትምህርት መስክ ደረጃቸውን እንዲያሻሽሉና ወደ አገልግሎት እንዲገቡ ያበረታቷቸው ነበር። ይህ ብቻም ሳይሆን ስራው በጣም ስለተስፋፋ እና ስላደገም ተጠናክሮ መቀጠል አለበት በማለት ከስዊድንና ከጀርመኖች ጋር መልካም ግንኙነትን በመፍጠር የሲኖዶስ አስተዳደርና የልማት ስራ አስፈጻሚ ኃላፊነት ይዘው ሲሰሩም ነበር። ከሆስቴል ስራ ለልማት ስራ እና ለመሰረተ ልማት ስራዎችን ማጠናከር የሰሩ ሰው ነበሩ። ከዚህም በተጨማሪ ወንጌልን የማስፋፋት ስራም ተጠናክሮ እንዲቀጥል በመስራት ሲሰሩና ሌሎችንም በማነሳሳት ሲያሰሯቸው ነበረ። የስራ አስፈጻሚ ኮሚቴ ሰብሳቢ በመሆንም አገልግለዋል። በ1970 በድጋሚ ሲኖዶሱ ከፍተኛ እና ትልቅ ችግር ውስጥ ወድቆ ነበር። በጊዜው የነበረው አብዮቱ እየጠነከረ መምጣቱ ነበር። አብዮቱ በሃይማኖትም ተቃውሞ ነበረው። በዚያን ጊዜ በቤተ ክርስቲያን ላይ ትልቅ ጫና መፈጠር ተጀመረ። እነዚህ አስቸጋሪ ሁኔታዎች ሲከሰቱ እንኳን አቶ ደስታ ሲኖዶሱን መምራቱን ቀጠሉ። ነገር ግን ብቻቸውን በመሆን መስራት የሚገባቸውን መስራት ከብዷቸው ነበርና አቶ ተመስገን ፈይሳ የተባሉትን የሉተራን መምህር የነበሩ በትምህርትም ሆነ በስራ ጠንካራ ሰው የነበሩትም በልማት ላይ እንዲሰሩ አደረጉ።
በዚያውም ዘመን ቄስ ተስፋዬ ዲነግዴ የሚባሉ በአሁኑ ሰዓት ከዚህ ዓለም በሞት ተለይተው ያሉትን በአስተዳደሩ ውስጥ እንዲሳተፉ በመጥራት የማዕከላዊ ሲኖዶስ ዋና ጸሐፊ ሆነው እንዲያገለግሉ ሾሟቸው። ቄስ አለሙ ነጋም በመጥራት ረዳት ሆኖ እንዲሰሩ አደረጉ። በዚህም መሰረት የወንጌል ስራ ቀጠለ። በሌላ በኩል ደግሞ በወንጌል ላይ የሚደርሰው ጫና ተባባሰ፣ እጅጉንም በረታ። ሆኖም ግን አቶ ደስታ ቡባ በስራቸው ጠንክረው መስራታቸውን ቀጠሉ። ይህ እንዳለ ከአብዮቱ ጋር በተያያዘ ሰዎችም መታሰር ጀመሩ። በተለይ በ1971 በቤተ ክርስቲያን ላይ ከባድ አዋጅ ወጥቶ ነበር። በወንጌላውያን ላይ የሚደርሰው ጫናም ተባብሷል፣ እጅግም በርትቷል። ሆኖም ግን አቶ ደስታ በተመሳሳይ ችግር ውስጥ ሆኖ የወንጌል ስራን እንዴት መቀጠል እንደሚችል ላይ እየሰሩ ነበር። ብዙዎች ግን ወደ ኋላም ተመልሰው ነበር። ጊዜው በጣም አስቸጋሪ ነበር። ቤተክርስቲያን ሁሉ ተዘግቶ ጥቂት ቤተክርስቲያን ብቻ ያለበት ጊዜ ክፍት ነበረ ማለት ማህበረ ምዕመናን። ይህም ሆኖ ግን በዚያው ዓመት ከእርሳቸው ጋር የነበሩ ብዙ ሰዎች ታስረው እርሳቸው ብቻቸውን ቀርተውም ነበር። ስራው ለእርሳቸው ብቻ መስራትና ማዳረስ ቢከብዳቸውም በተቻለ መጠንና ባላቸው አቅም ጊዜያቸውን፣ አቅማቸውን፣ ጤናቸውን ሳይቆጥቡ ስራውን ለማስቀጠል ቆርጠው ተነሱ። በዛን ዘመን በአብዮቱ ምክንያት ብዙ ቤተክርስቲያኖች በገጠር አካባቢ ተዘግተውና አገልጋዮቻቸው ሲታሰሩ ነበር። ስለዚህም በዚያን ጊዜ የሃይማኖት ተወካዮች ሄደው በአብዮቱ ምክንያት በገጠር ስለተዘጉ አብያተ ክርስቲያናት እንዲጠይቁ ስብሰባ ተዘጋጀ። ይሄ ስብሰባም ባለስልጣናትና አመራሮች ባሉበት ተካሄደ። በዚህ ጊዜ የነበረው ክስ አማኞቻችን ከመጠን በላይ ታስረዋል፣ አብያተ ክርስቲያናት ወድመዋል፣ ሌሎችም ደግሞ እንደዚሁ እንዲዘጉ ተደርገዋል የሚል ነበረ። ለዚህም የተዘጋጀ መድረክ ላይ አቶ ደስታ ቡባ በመነሳት ይህን ነገር የ5 ዓመት ልጄ ገመቺስ ራሱ ያቀዋል በማለት ንግግራቸውን ጀመሩና የወንጌልን ስራ በመተው የወጣችሁ ሁሉ ወደ ወንጌል ስብከት ተመለሱ አሉ። የተሰበሰበው ህዝብም ወይም የተሰበሰቡ ሰዎች እርሳቸው በዛን ጊዜ ባደረጉት ንግግር በጣም ደስተኛ ነበሩ። ደስተኛ ሆነው ወደ ነበሩበት ተመለሱ። የተዘጋጀው መድረክ በመልካም ነገሮች አለቀ። ከዚያም በኋላ በስብሰባው ላይ ያልተገኙ ሌሎች የመንግስት አመራሮች ስለ ስብሰባው ሁኔታ በቦታው የነበሩትን ሌሎች አመራሮችን ሲጠይቁ እንዲህ በማለት ነገሯቸው። አቶ ደስታ ከሰራዊቱ ወደ ወንጌል ግንባር አለ በማለት የተሳሳተ መረጃን በመስጠት አቶ ደስታ ቡባ በቁጥጥር ስር እንዲውሉ ተደረገ። ጊዜው መስከረም 4 ቀን በ1972 ዓመተ ምህረት ነበር። ስለዚህ ሁሉም የሲኖዶሱ አመራሮች ታሰሩና አቶ ተመስገን ፈይሳ ብቻ ቀሩ። አቶ ተመስገን ፈይሳም የልማት ስራን ሲሰሩ ነበር። በዚህ ሁኔታ አቶ ደስታ ቡባ ታስረው ለ5 ዓመታት ከቤተሰቦቻቸውና ከልጆቻቸው በመለያየት ብዙ መከራን እንዲያስተናግዱ ተደረገ። አቶ ደስታ ቡባ በእስር ቤት ከባድ ድብደባና የተለያዩ አሰቃቂ ድርጊቶች ተፈጽሞባቸዋል። በብቸኝነት በጨለማ እስር ታስረው ኢየሱስንና ወንጌልን እንዲተዉ ወይም ደግሞ ወንጌልን እንዲክዱ አለበለዚያ እንደሚሞቱም ተነግሯቸው ነበረ። ነገር ግን አቶ ደስታ ቡባ ኢየሱስን ለመካድ አልመረጡም። በዚያን ጊዜ ከፍተኛ ድብደባና ስቃይ ይደርስባቸውም ነበር። ለብቻቸው ወደ እስር ቤት ተወስደው በጨለማ ክፍሎች ውስጥ ታስረዋል። ከባድ እርግጫም ተረግጠዋል። ይህ ሁሉ ሲሆንባቸው ኢየሱስን በሚያስገርም መንገድ ለመካድ
ፍቃደኛ አልነበሩ። መጸዳጃ ቤት ውስጥ ካልሲም እየነከሩ አፋቸው ውስጥም ጨምሮ ይነቅፉት ነበር። የመጸዳጃ ቤት ቆሻሻም አፋቸው ውስጥ ራሳቸው እጃቸውን እንዳይነካ በሌላ ጨርቅ ይዘው ወደ አፋቸው ውስጥ ሲጨምቁም እንደነበር ይነገራል። በዚህም ምክንያት ከዚያን ጊዜ ጀምሮ ለከፍተኛ የጤና እክሎች ተጋልጠዋል። ይህንንም ከአንደበታቸው የሰሙት ሰዎች እንዲህ ይናገራሉ። ከህይወታቸው ምስክርነትን የሰማሁት አንድ ጊዜ ፕሮግራም አገልግዬ ሲወጣ ቤታቸው ስንሄድ ከቄስ ፈይሳ ነጋሳ ጋራ ቤታቸው ስንሄድ በጣም አዝሜ ይታመሙ ነበርና መንስኤውን ወይ ደግሞ ምክንያቱን የአዝሜው መነሻውን ሲነግሩን አንድ ጊዜ በጣም በእስር ቤት ሆኜ ጌታን እንድተው ብዙ ጥረት ከተደረገ በኋላ ጌታን እንዳልተው ሲያውቁ ጊዜ እየደበደቡኝ እየረገጡኝ እየመቱኝ ብዙ ነገሮች እያፈራረቁብኝ መጨረሻ ላይ እንዳልጮህ አፌን ውስጥ ካልሲ ሄዶ ሽንት ቤት ውስጥ ከነከሩ በኋላ ለራሳቸው እጅ ሲጠነቀቁ በሌላ ጨርቅ ነው የያዙ አሉ። እኔን ግን አምጥቶ በአፌ ውስጥ ሲከቱ እኔ ምን መስሎኝም አልታየኝም። ይህንን ጌታ ትተዋለህ አትተውም ሲል ምንም መልስ የለም። እኔ ከጌታዬ ጋር ነኝ። ስለዚህ መጨረሻ ላይ እየደበደበኝ እኔ ዝም ስል በቃ ሄደን ዝዘዋልና ተው እባክህ ከዚህ በኋላ አይረባም ብሎኝ ጥሎኝ ሲሄድ ከአፌ ውስጥ የነበረውን ካልሲውን ቱ ብዬ ተፋውትና ምንም መስሎኝ አልታየኝም። እንደገና ወደ እስር ቤት ተመለስኩ ብሎ በጣም ሲናገሩ በጣም ልቤን ነው ይበላል። በዚህ ሁኔታ አቶ ደስታ ቡባ ከ5 ዓመታት በላይ በመታሰር ከቤተሰቦቻቸው በመለያየት እንዲህ ተብሎ ለመናገር የሚከብዱ በጣም ታላላቅ መስዋዕትነትን ሲያስተናግዱ ነበርም ሲከፍሉ ነበር። በዚያን ጊዜ ቄስ ተስፋዬ ዲነግዴም በተመሳሳይ ሁኔታ ውስጥ ከእርሳቸው ጋር ነበሩ። የአቶ ደስታ ቡባ የመጀመሪያ ልጅ የሆኑት ቄስ ፕሮፌሰር ገመቺስ ደስታ በአባታቸው አቶ ደስታ ቡባ እና በቄስ ተስፋዬ ዲነግዴ መሃል ስለነበረው ግንኙነት ትውውቃቸውንና አብረው ሲሰሩ ስለነበሩት ስራ ከ8 ወራት በፊት ከሞአ ቲቪ ጋር ባደረጉት ቆይታ እንዲህ ሲሉ ገልጸዋል። ኢሳኒጋ ጀልቀባ ዳለቹ ለመተ ዳለቹ አፉራቲ ካሴ ወረ ወጅን ቱረኒዳ ጎፍታ ኢየሱስ ክርስቶስን ለማንሳኒ ነቀምቴት ከነሳን አመነን ሁለቱም በነቀምት ከተማ ነው ጌታ ኢየሱስ ክርስቶስን የተቀበሉት። በኩምሳ ሞሮዳ ቤተ መንግስት ውስጥ ነው ጌታን ያገኙት። እዛ ውስጥ ተገናኝተው በዛ ያሉ ጌታን አምነው በዛው አብሮ ማደግ ጀመሩ። ወንጌልንም መስበክ ጀመሩ። አድዋ የሚባል ትምህርት ቤትም አንድ ላይ ተማሩ፣ እዛው ማለት ነው። በኋላም ተመልሰው ሁለቱም በአገልግሎት ላይ ተሰማሩ። አብሮም ሁለቱም ለእስር ተዳርገዋል። አብሮም ከእስር ተፈቱ። ኢሳኒ ሂሪያቱን ታኒ ኦቦላዳ ኦሊ ወልት የኝሳኒ ባይኤ ወል ጃለቱ ባይኤ ወል ከበጁ ባይኤ ወል ደገው አቶ ደስታ ቡባ ብዙ ስቃይና መከራ ውስጥ እስር ቤት ውስጥም ቢገኙ እዛው ባሉበት ሆነው ጭንቀትና ሐሳባቸው ስለ ቤተክርስቲያንና ስለ ወንጌል ስራ ይጠይቁ ነበር። ሰዎች እርሳቸውን ለመጠየቅ ወደ እስር ቤት ሲሄዱም ጥያቄያቸው ቤተክርስቲያን እንዴት ናት? የወንጌል ስራስ እንዴት እየሄደ ነው? የሚል ነበር። የአቶ ደስታ ቡባ ባለቤት የሆኑት ወይዘሮ ውባዮ ገላልቻም በአቶ ደስታ ላይ ስለነበረ ጫና ከ1 ዓመት በፊት በሞአ ቲቪ ላይ ባደረጉት ቃለ ምልልስ ተናግረዋል። ለእስር የተዳረጉትም ለወንጌል ብለው እንደሆነም ገልጸዋል። በደርግ ኬሰቲ ክርስቲያኖች ተራ ወራ በደርግ ዘመን እንደነቶ ተስፋዬ ዲነግዴ እንደነቶ ደስታ ቡባ ብዙ ሰዎች ታስሮ ነበር። በሃይማኖት ምክንያት ወደ ከርቸሌ
ተወሰዱ። በዚህ መልክ ተወስዶ የገመቺስ አባት ወደ 5 ዓመት፣ ቄስ ተስፋዬ እንደዛው 5 ዓመት ታሰሩ። አብሮ ብዙ መከራ እያሳለፉ ነበር። ፖለቲከኞች እየተባሉ ነበር። ታኒ ፖለቲካትስ ነሞታ ከነ ሂንጌሱ ባለቤታቸው በእስር ላይ በነበሩበት ወቅት በህይወታቸው ውስጥ በጣም አስቸጋሪና ከባድ ጊዜ እንደነበረ ይናገራሉ። ወይዘሮ ውባየው ከአቶ ደስታ ቡባ ጋር መካፈል የነበረባቸውን ኃላፊነት ለብቻቸው ለመግፋትም ተገደዱ። ልጆችን ማሳደግ፣ ልጆችን ማስተማር፣ የውጪ ስራ እንዲሁም በቤት ውስጥ የሚሰሩትን ስራ ሁሉንም ነገር ባለቤታቸውን በመተካት በመስራት ብዙ ዋጋ ከፍለዋል። ስለነበረውም ሁኔታ እንዲህ ሲሉ ገልጸውም ነበር። ገመቺሲ ፊ ሙጫንሽ ለማፋ ሌንሳን ጥጥኖ ቱረኒ ገመቺስና ሁለተኛ ልጄ ሌንሳ ትንሽ ልጆች ነበሩ። ልጆቼ ላይ ብዙ መጨነቅና መረበሽ ነበር። ልጆቼ ላይ ጭንቀት እንዳይደርስባቸው ከነሱ ጋር እጨነቅ ነበር። ሳራ ትንሽ ልጅ ነበረች። ብዙ መከራ ውስጥ ነው እያደጉ የመጡት። አራተኛ ልጃችን በ77 ነው ያገኘናት። እሷ ያኔ አልነበረችም እና እነኚህ 3 ልጆቼ በዚህ መከራ ውስጥ ነው ያሳደግኳቸው። ዶክተር ገመቺስ ትንሽ ልጅ ሆኖ ራሱ በጣም ያስብ ነበር። አባቱንና አብረው ያሉትን እስር ቤት ሲያያቸው አባትና ልጆች መሀል ገብቶ እንዳይገናኙ ሲከለከሉ ነበር። ልጆች ወደ አባታቸው እየሮጡ እስረኞች በአጥር ውስጥ ስለሚከለከሉ ልጆች አባታቸውን መሳም አይችሉም። ይሄ ነገር ጭንቅላቱ ላይ ብዙ ሀሳብ ያመጣ ነበር። ይሁን እንጂ እግዚአብሔር ረድቶን እግዚአብሔር በሰጠኝ ትዕግስት ልጆቼን እያሳደግኳቸው ነበር። ልጆቼን እያሳደግኩ ምግብ ወደ እስር ቤት እየወሰድኩ ኢኮኖሚ በጣም እየወረደ ስለነበር በዚህ ሁኔታ ውስጥ የእጅ ስራ እየሰራው ልጆቼን አሳድግ ነበር። እሱ እስር ቤት እያለ ትልቅ ቤት ሰራው። ሁሉንም የሚያሸንፍ እግዚአብሔር ከሰው ጋር ካለ ሁሉም ይሆናል። ቤት ሰርቼ ልጆቼን ሰበሰብኳቸው። ከዛ በኋላ ነው ሆስቴል የተወረሰው። ብዙ ልጆች ተበተኑ። የማረሳው ይሄንን ይመስላል። ጆሌ ጉዲሳ ኛታ አመላለሳ ኢኮኖሚኒ ጥኖ ገዲ ቡዋዳ ከነ ኬሰቲ ጋዋን ባዬ ዋኒን አርካን ሆጀዱ ቀባ ጋመነ ኬሰቲ ኢሳን ሞ ደጎማ ጎዴተን ኢሳኒን ጉዲሳ በዚህም መሰረት በእግዚአብሔር ቸርነት አቶ ደስታ ቡባ ከዓመታት እስራት በኋላ ከእስር ቤት ተፈቱ። ይህ የወንጌል አርበኛ በብዙ መታሰርና መሰቃየት ውስጥ ቢያልፉም የወንጌል ስራ እንዳይሰሩ አላገዳቸውምና ከእስር ልክ እንደተፈቱ የወንጌል ስራቸውን ድጋሚ ቀጠሉ። በወቅቱ የተሰጠው ስራ ዋና ጸሐፊ ሆኖ መስራት ነበር። ይህም ሊሆን የቻለው የነበረው ክፍት ቦታ እሱ ብቻ ስለነበረ ነው። በዚህ መንገድ እየሰሩ በነበሩበት ወቅት በአንድ ጊዜ በሀገሪቱ የረሃብ አደጋ ተከሰተ። በተከሰተው የረሃብ ችግር እርዳታ ከውጭ ሀገራት ወደ ሀገሪቱ እንዲገባ ሲደረግ ነበረ። ይህ እንዳለ ወደ ፍንፍኔ ከተማ የመጡም ሲሆን ነገር ግን መተው በመመለስ ላይ እያሉ ከባድ የመኪና አደጋ አጋጠማቸው። አደጋው የደረሰው ከሉተራን እርዳታ ጭኖ ሲጓዝ የነበረ መኪና ላይ ሲሆን ከጥቂት ኪሎ ሜትሮች ጉዞ በኋላ ተሽከርካሪው ከባድ አደጋ ደርሶበት ትልቅ ጉድጓድ ውስጥ ገባ። በአደጋው ምክንያት የተጎዱም ነበሩ። ቢሆንም ግን ክፉኛ የተጎዱ አቶ ደስታ ቡባ እንደነበሩ ይነገራል። በዚህም ምክንያት በእግራቸው ላይ ከባድ ጉዳት ደረሰ። አደጋ አጋጠማቸው። በዛን ጊዜ 88 ወይም በአበሻ 77 ትልቅ ረሃብ ኢትዮጵያ ነበረ ጊዜ የመንካስ ድርጅት ያለው ሲኖዶሱ ወደ ከ30 ሺህ አባወራ በላይ በዋማ ሸለቆ ያሉትን በቁጥር ወደ 100 ሺህ ሊሆኑ የሚችሉ ወረዳዎችን
ያሉትን ህዝብ እንቀልብ ስለነበረ ጥቂት ጊዜ አብረን ሰርተን ነበር። ግን እሳቸው በዛ ጊዜ ለዛ አገልግሎት የሚሆኑ ነገሮችን ጭኖ በመኪና ከአዲስ አበባ ወደ ነቀምት ሄዱ። ሰንቀሌ አምቦ ፋብሪካ ተገለበጡ። ድልድዩ 20 ሜትር ነው ወደ ታች የሚርቀው። እዛ ውስጥ ገብቶ ነው እንትናቸው አካላቸው ተጎዳው እና ብዙ ጊዜ ሲታከሙ የበዛም ቢሆን አገልግሎታቸውን አላቋረጡም። በካዛራም እየሄዱ እያገለግሉ ነበር። በደረሰባቸው ጉዳትም ለብዙ ዓመታት እዚሁ ፍንፍኔ በመሆን ሕክምናም ሲያደርጉ ነበር። ከዚያም ከተሻላቸው በኋላ ወደ ነቀምቴ ከተማ ተመልሰው በአማካሪነት እንዲሰሩ ተደረጉ። መስራታቸውንም ቀጠሉ። አቶ ደስታ ቤቴን፣ ራሴን፣ ልጆቼን፣ ዘመዶቼን ሳይሉ ጤናቸውን፣ ዕውቀታቸውን፣ ጉልበታቸውን፣ እድሜያቸውንም ሳይቆጥቡ የቤተ ክርስቲያንና የወንጌል ማስፋፋትን ስራ ሲሰሩ አሳልፈዋል። ነፍሳቸው ከቤተ ክርስቲያን አገልግሎት ጋር ስለታሰረች እያመማቸው አሴም ይታመማሉ፣ ስኳር ይታመማሉ፣ ደም ግፊት ይታመማሉ። በዚህ ላይ የመኪናው አደጋ አለ። ይህንን ሁሉ ችለው እኛን ይቀርጹን ነበረ። አቶ ደስታ አንድ ቀን ከአቶ ደስታ ጋር ባሳለፍኩት ጊዜ ውስጥ ከቤተ ክርስቲያን ጉዳይ ጋር ከቤተ ክርስቲያን ዓላማ ጋር ቤተ ክርስቲያን ወዴት መሄድ እንደሚገባት ከዚህ ውጪ አንድ ነገር አልሰማም። አቶ ደስታ ቡባ ጥሩ መሪ፣ ጥሩ አማካሪ፣ ጥሩ አድማጭ፣ ወጣቶችና አዛውንቶችን የሚያከብሩ፣ እውነትን የሚናገሩ፣ ለእውነት የሚኖሩ ሰው በማለት የቅርብ ወዳጆቻቸው ይገልጿቸዋል። አቶ ደስታ ቡባ ጥሩ አድማጭ ይባላሉ። ምክንያቱም የሰዎችን አስተያየት ለማዳመጥ ስለሚያምኑ ብዙ ከማውራት ብዙ ማዳመጥ ላይ እንደሚያተኩሩ፣ ለዚህም ብዙ እንደሚደነቁ ይነገርላቸዋል። እናም በማንኛውም ውሳኔ ላይ የሰዎችን ሐሳብ የመቀበልና የማማከር ጸባይም አላቸው። በዚህም በብዙዎች ይደነቃሉ። ይህም ደግሞ የግል ሐሳባቸው ብቻ እንዳይሆን አካባቢያቸው ያሉ ሰዎችን ሐሳባቸውን ለመቀበልና ላለመቃወም ብዙ ያማክራሉ፣ ብዙ ይሰማሉ። አቶ ደስታ ከመናገርም የበለጠ በሕይወታቸው ያየሁትና በጣም አስተማሪ የሆነ ለሕይወቴ ይሰማሉ፣ ሰውን ይሰማሉ። መስማት ማለት ዝም ብሎ መስማት ሳይሆን ሰውን ይረዳሉ። የሰውን መንፈስ ምን እንደፈለገ ያ ሰው በደንብ ነው የሚረዱ። ይህንን የተረዱትን ነገር ደግሞ ቀጥታ አይደለም ንግግራቸው፣ በምሳሌ ሰፋ አድርገው ይናገራሉ። ሌላው እኔ በጣም ልቤን የሚነካና ለዛሬ መሪዎችም የሚመኘው ነገር አቶ ደስታ አንድ እርምጃ ከመውሰዳቸው በፊት በመሪነታቸው ውስጥ ሰዎችን ያማክራሉ። ግልጽነትን በአገልግሎታቸው በመሪነታቸው ውስጥ አያሉ። በእውነት እግዚአብሔር እንዲህ አይነቱ ሰዎች እንግዲህ አልፎ አልፎ ነው የሚገኙ። እግዚአብሔር የባረከው ሰው፣ እግዚአብሔር ልዩ ተስጦ የሰጠው ሰው አባታችን አቶ ደስታ ቡባን ነው ያዩት። አቶ ደስታ በጣም በስሜት የተረጋጉ፣ በአእምሮም ቢሆን በመንፈስ የበሰሉ፣ ምንም አይነት ችግር ቢሆን በቀላሉ አረጋግተው መፍትሄ መስጠት የሚችሉ፣ መምከር የሚችሉ አባት ነበሩ። አቶ ደስታ ቡባ በሁሉም ቦታ በማህበረሰብ ውስጥ በጣም ታዋቂና
ተወዳጅነት ያላቸው ሰው ነበሩ። አቶ ደስታ በተለያዩ ሁኔታ ውስጥ ሆነው ሲሰሩ ቆይተው በ86 ዓመታቸው ከዚህ ዓለም በሞት ተለይተዋል። ነገር ግን አቶ ደስታ ቡባ እዚህ ምድር ላይ በኖሩባቸው ዓመታት ላይ ብዙ ታላላቅ ስራዎችን ሰርተው ከትውልድ ወደ ትውልድ የሚተላለፍ ስራም ሰርተዋል። ራሳቸው በህይወት ሳሉ በሰሯቸው ስራዎችም ዛሬም ነገም ወደፊትም ትውልድ ብዙ ይማርበታል፣ ይጠነክርበታል። አቶ ደስታ ቡባ ሲሰሩ የነበሩት ስራቸው የወንጌል ማስፋፋትና ስለ ትምህርት ጉዳይ አሁንም በታላቅ ልጃቸው በቄስ ፕሮፌሰር ገመቺስ ደስታ እንደቀጠለ ነው። ቄስ ፕሮፌሰር ገመቺስ ደስታ በተለያዩ አካባቢዎችና ሀገራት ላይ ትምህርትን የማስፋፋት ስራን በመስራት ላይ ይገኛሉ። እንዲሁም ዓለምን በመዞር ይህን የዘላለማዊ ቃል የእግዚአብሔርን ወንጌል በመስበክ ላይ ይገኛሉ። በአቶ ደስታ ቡባ ሲሰሩ የነበሩት ስራዎችም በፕሮፌሰር ገመቺስ ደስታ እየቀጠለ ይገኛል። ያ ራዕይ ሳይወድቅ፣ ያ የልብ ሸክም ሳይወድቅ፣ እንቅፋት ሳይገጥመው በልጃቸው በኩል በቄስ ፕሮፌሰር ገመቺስ እንደዚህ መገለጡ ነፍሴ እግዚአብሔርን ታመሰግናለች። ብዙ አባቶች ለወንጌል ብለው ለመስማት የሚያሳቅቁ መስዋዕትነት ከፍለዋል። ለምሳሌነት ልንጠቅስ የምንችላቸው ብዙ አባቶችም አሉ። መጽሐፍ ቅዱስም ይሄንን ያረጋግጥልናል። እስጢፋኖስ እውነትን በማስተማሩ ስለ ክርስቶስ በመመስከሩ ጠንቋዮችን፣ ሐሰተኞችን በመቃወሙ ወንጀለኛ ነው፣ ሕጋችንን ተላልፏል፣ ሰድቦናል በማለት በድንጋይ ተወግሮ እንዲሞትም ፈረዱበት። ከዚያም ከከተማው በስተውጪ አውጥተው ድንጋይ እያነሱ ይወግሩት ወይም ይደበድቡት ጀመር። በጣም ብዙ ድንጋዮች ተከመሩበት። በድንጋይ እየወገሩት እየፈነከቱ ሲያድሙት፣ እርሱ ግን ስለ እነርሱ ይጸልይ ነበር። ልክ ጌታችንን በመስቀል ላይ ሰቅለውት ግፍ ሲፈጽሙበት የሚያደርጉትን አያውቁምና ይቅር በላቸው እንዳለው እርሱም ወደ ሰማይ ዓይኖቹን አቅንቶ ጌታ ሆይ ይህንን ኃጢአት አትቁጠርባቸው ይልም ነበር። በሌላም በኩል ታሪክ እንደሚናገር ከ487 ዓመታት በፊትም ዊሊያም ቲንደል መጽሐፍ ቅዱስን ከላቲን ወደ እንግሊዘኛ በመተርጎሙ ምክንያት በአደባባይ ተሰቅሎ በእሳት ተቃጥሏል። መጽሐፍ ቅዱስን በአካባቢው ቋንቋ ስለተረጎመ ብቻ በአደባባይ በአሰቃቂ ሁኔታ ተገደለ። ዊሊያም ቲንደል መጽሐፍ ቅዱስን ከመጀመሪያው የዕብራይስጥና ከግሪክ ቋንቋ ወደ እንግሊዘኛ በመተርጎሙ ምክንያት ታስሯል፣ ተደበደበም፣ ስደትም ደርሶበታል። በተመሳሳይ ሁኔታ ውስጥ ሆኖ ብዙ ስቃይና መከራን ችለው ተቋቁመው ወንጌልን ለዚህ ያደረሱ ብዙ አባቶችም መጥቀስም ይቻላል። በዚህ በሀገራችን ላይ እንደ ኦኔስሞስ ነሲብ፣ አቶ አማኑኤል አብርሃም፣ ቄስ ጉዲና ቱምሳ፣ ቄስ ተርፋ ጃርሶ፣ ቄስ ጊዳዳ ሶለን፣ ቄስ ደፋ ጀሞ፣ አቶ ዳባ ሄዴ፣ ቄስ በልና ሰርካ፣ አቶ ደስታ ቡባ፣ ቄስ ተስፋዬ ዲነግዴ፣ ቄስ አሸና ነገደን በምሳሌነት መጥቀስም ይቻላል። ወደ ተሻለው ቤት፣ ወደ ከበረው ቤት፣ ወደ አገለገሉት ጌታ ስለሄዱ ደግሞ በዛ ደግሞ ደስ ይለናል። አገልግሎ ዳዊት የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል መጽሐፍ ቅዱስ። የእግዚአብሔርን ሐሳብ ነው። እግዚአብሔርን ማገልገልና የእግዚአብሔርን ሐሳብ ማገልገል አንድ አይደለም። የእግዚአብሔር ሐሳብ የሚያገለግሉ አገልጋዮች እግዚአብሔር እሱ የሚለውን አዳምጦ የእሱን ፈቃድ የሚያደርጉ ናቸው። ሌሎች ደግሞ ያገለግላሉ፣ ግን የራሳቸውን የሚያገለግሉ ይኖራሉ።
ጋሽ ደስታ ግን የማያቸው እግዚአብሔርን ሐሳብ አገልግሎ ከተሰበሰቡት ወገን ነው ማው አንድ ቀን ከአቶ ደስታ ጋር ባሳለፍኩት ጊዜ ውስጥ ከቤተ ክርስቲያን ጉዳይ ጋር ከቤተ ክርስቲያን ዓላማ ጋር ቤተ ክርስቲያን ወዴት መሄድ እንደሚገባት ከዚህ ውጪ አንድ ነገር አልሰማም። እግዚአብሔር አሁንም ቤተሰባቸውን ያዝናና እንግዲህ ጋሽ ደስታ አልሞቱም፣ ይቅርታ አድርጉልኝና ጋሽ ደስታ አልሞቱም። ስጋቸው ከዚህ ዓለም ተለየ፣ ስራቸው ግን አሁንም ብርሃን ሆኖ እየቀጠለ ነው፣ ይቀጥላል። ደግሞ ክብር ለእግዚአብሔር ይሁን። እንግዲህ በዚህ ምድር ላይ የሚቀር የለም። ወደሚናፍቁት፣ ወደ ታሰሩለት፣ ወደ ተገረፉለት፣ ወደ መከራ ወዳዩለት ወደ ጌታቸው በሰላም ሄደዋልና እግዚአብሔር መጽናናትን ለሁላችንም ይስጥ። ይህ ጀግና ለወንጌል እንደዚህ ዋጋ መክፈል ማለት ቀላል አይደለም። ትውልድ ከዚህ ትልቅ ነገር ይማራል። አገልጋዮች ከዚህ ሰው ትልቅ ነገር መማር ይቻላል። ስለዚህ ይህ አባት ማጣት ማለት ቀላል አይደለም። እኔን ግን ሁለት ነገር ነው በህይወቴ ውስጥ ያስቀመጡት እሳቸው። አንደኛ ብዙ ፈተና ተፈራርቆብኝ ያለ እኔን ፍለጋ ሁለት ጊዜ ሱቅ ነበረኝና ሱቅ ነው የሄዱት። አንድ ጊዜ መኖሪያ ቤቴ ሲሄዱ አቶ መንሲሳ ጭራቸው የሚባለው አንድ አባት ምን ነው ከአቶ ደስታ ገንዘብ ተበድረያል እንደ ይፈልጋል ሲሉኝ ደንግጬ በሳይክል ቤታቸው ሲሄድ ሁለት ነገር ነው የነገሩኝ። አንደኛ ትምህርት ቤት ተመልሴ ካልተማርክ ምንም ዋጋ የለምና መቀጠል አትችልምና ትምህርቴን ቀጥላሉ። ሁለተኛ ከመካነ ኢየሱስ ቤተክርስቲያን አትውጣ፣ ቀጥሌ ማገልገል ከፈለክ እዚህ ቆያሉኝ። ዛሬ እግዚአብሔር ረድቶኝ ያ ምክር ተቀብዬ ትምህርቴን እግዚአብሔር ረድቶኝ እስከ ማስተርስ መጣሁ በሳቸው ምክር። ስለዚህ የሳቸው እረፍት ለኔ በጣም እየተሰማኝ ለቤተሰቦቻቸው ለቄስ ገመቺስ፣ ለኢትዬው ባዮ፣ ለልጆቻቸው በሙሉ እግዚአብሔር መጽናቱንና ጽናቱን ይስጣችሁ ልላቸው እወዳለሁ። ትልቅ አባት ነው ያጣነው፣ ግን ወደ ዘላለማዊ ቤታቸው ስለሄዱ አንድ ቀን እዛ ሄደን እንገናኛለን በንጉሱ ፊት። ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ ወደ አባቱ ሄደ ኢየሱስን ብሎ ዓለምን ካደ። ሄደ ወደ አባቱ ዓለም ክብር ኢየሱስ ይበልጣል፣ ሕይወትን ይሰጣል ብሎ እየሰበከ ለትንሽ ተለቀው ከእግዚአብሔር ታረቁ። የዓለምን ፈተና የሥጋውን ምኞት ሁሉን አሸንፎ ሄደ ወደ አምላኩ ወገቡ ሳይላላ ጸጋው ተደግፎ። ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ ወደ እግዚአብሔር ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ከባልንጀሮቹ ከቤተ ዘመዱ ጌታውን አስፈልጦ ሄደ ወደ አምላኩ ግንባሩ ሳያጥፍ
የሕይወት መንገድ መርቶ በበጉ ዙፋን ፊት ሁሉም ሲሰበሰብ የሱም ስም ይጠራል። ከቅዱሳን ጋራ እንደ ሰማይ ጸዳል ዘላለም ያበራል። ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ ወደ አባቱ ሄደ ኢየሱስን ብሎ ዓለምን ካደ። ሄደ ወደ አባቱ ዓለም ክብር ኢየሱስ ይበልጣል፣ ሕይወትን ይሰጣል ብሎ እየሰበከ ለትንሽ ጠለቀው ከእግዚአብሔር ታረቁ። የዓለምን ፈተና የሥጋውን ምኞት ሁሉን አሸንፎ ሄደ ወደ አምላኩ ወገቡ ሳይላላ ጸጋውን ተደግፎ። ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ ወደ እግዚአብሔር ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ከባልንጀሮቹ ከቤተ ዘመዱ ጌታውን አስፈልጦ ሄደ ወደ አምላኩ ግንባሩ ሳያጥፍ የሕይወት መንገድ መርቶ በበጉ ዙፋን ፊት ሁሉም ሲሰበሰብ የሱም ስም ይጠራል። ከቅዱሳን ጋራ እንደ ሰማይ ጸዳል ዘላለም ያበራል። ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ ወደ አባቱ ሄደ ኢየሱስን ብሎ ዓለምን ካደ። ሄደ ወደ አባቱ ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ ወደ አባቱ ሄደ ኢየሱስን ብሎ ዓለምን ካደ። ሄደ ወደ አባቱ ዓለም ክብር ኢየሱስ ይበልጣል፣ ሕይወትን ይሰጣል ብሎ እየሰበከ ለትንሽ ጠለቀው ከእግዚአብሔር ታረቁ። የዓለምን ፈተና የሥጋውን ምኞት ሁሉን አሸንፎ
ጸጋው ተለየ